ይረፉና እናንተ ልጆች ኑሮ አፈደ ሜሮን ነይ ዩኒፎርምሽን ቀይሪ ረፉ ስጣት ምን አለበት ዝም ብታሰኝልኝ? መከታተል እኮ አልቻልኩም። ስክሪፕቷን ወስዶባት እኮ ነው። እሱን የማውቀው ነገር የለም። ጸጥ ብታሰኛቸው ይሻላል። እንዴት ልጆቹን አበላሽተሽ መረን የለቀቅሻቸው አንቺ በመሆንሽ ይዛው ተወጪ። ጭራሽ እኔ እንደዚህ እየተጣደፍኩኝ እያየ ለኔ በማዘን ፋንታ ይሄ እንቶ ፈንቶ ፕሮግራም አልሰማለኝ ብለህ ትደነፋለህ? ኡፍ ጀመረሽ እንግዲህ ትሄጂ እንደሆነ እና እንሂድ። አንቺ ጋር ጭቅጭቅ ነው የሰለቸኝ። ወይ ጊዜ ማታ እያለሁ ነው እኔ ላይ እንደዚህ ያለብኝ። አትወጪም እንዴ? መጣ ስራ ነው የምትሄጂው? ሰርግ ቤት የተጠራሽ መሰለሽ እንዴ? ስራ ቢሆንስ እንደዚህ ተጨፍሬ መሄድ አለብኝ እንዴ? ወይ ግሩም! ታዲያ ስራው ቀርቶ ለምን ፀጉር ቤት አትሄጂም? እናትህ አያሌ ለራሴ ፀጉሬ እንኳን መሰሪያ ጊዜ አላገኘሁም። በደንብ ያዙ። ስራሽን ጨርሰሻል አይደል? ያዘዝኩሽ? አዎ ጨርሻለሁ። ሪፖርቱን አዘጋጅቻለሁ። የራስ ሰዓቱን ስብሰባ ለስራ ኃላፊዎቹ ነገርሻቸው? አዎ። ሌላ የምትፈልጊ ነገር አለ? ለጊዜው የለም። በቃ ስፈልግሽ እጠራሻለሁ። እሺ ሮዚ? ቴንክ ዩ። ያው ሱቅ ዘግቼ እመጣለሁ። እሺ እንኳን እሺ እንግዲህ ያው የዛሬ ስብሰባችን አጀንዳ ቀደም ሲል ደርሷችኋል። እዛ ላይ ያላችሁን አስተያየት አዘጋጅታችሁ እንደመጣችሁ እርግጠኛ ነኝ። ሌላ የቀረ መነሳት አለበት የምትሉት ካለ በዛሬ ስብሰባችን ደግሞ አሁን አጀንዳዎችን ማስያዝ ትችላላችሁ። እሺ የምታስይዙት አጀንዳ ከሌለ በቀጥታ ለዛሬ ለውይይት ወደ መረጥነው አጀንዳ አልፋለሁ። እሺ በዛሬ ስብሰባችን የምንነጋገረው ባለፈው 3 ወር ለመስራት አቅደነው የነበረው የስራ እቅድ ላይ ይሆናል። ባለፈው 3 ወር ውስጥ ልንሰራ ያቀድናቸው እቅዶች ነበሩ። እነዛን ስራዎች በአሁኑ አጠናቀናል ወይ ብለን ለማየት ስንነሳ ግን ከተሰሩ ስራዎች ያልተሰሩ ስራዎች ይበዛሉ። ይህ ሊሆን የቻለበት ምክንያት ምንድን ነው? ያንን ስራ አጠቃላይ እንሰራለን ባልነው ሰዓት ላይ ያልሰራናቸው ብዙ ነገሮች አሉ።
ድክመታችን ከምን ይመነጫል? ስህተቶቻችንን አረመን የተሻለ ስራ መስራት የምንችለው እንዴት ነው? ባለፈው 3 ወር እንሰራለን ብለን ያቀድነውን እቅድ ሳንሰራ አሁን እንደገና ሌላ እቅድ አውጥተን ከተለያየን ወይም ስራው እየተገፋ መሄድ ከሆነ መቼ ነው ትክክለኛውን ስራ ባቀድነው ሰዓትና ጊዜ የምንሰራው? ይሄ ነገር መታለፍ የሌለበት ነው። ዛሬ ተወያይተን መፍትሄ እንፈልግለታለን። ሄይ ልሸኝሽ ነይ ነው ቆንጆ ነይ ነይ ቆንጆ ቴንክ ዩ አትበያላት ዛሬ በጣም ደክሞኝ ማዛሬ ብትኝ ይሻልሻል። አባታችን እዚህ ጋር ደም ይጠብቅ ማዛሬ አርሰና የማንተ ጨዋታ ስላለ በጊዜ የሚመጣ ይመስለኛል። አንቺ እንዴት አወቅሽ? ትምህርት ቤት ሲሰብች ደም ያጫና ምሳሌ ገና እሱ ይደግፈው ከተሸነፈ ዳይ ነው። ጭራሽ የእሷን በቃ ብሎት የዚህን ህፃን አይምሮ ሊበክል እሺ ወንድሜ ምን አዲስ ነገር አለ? እንዴት ይሄ ቀን ከዛሬ በፊት ኖሮ አያውቅም። ለነገሩ እውነትህን ነው። ይሄ ቀን ከዚህ በፊት ኖሮ አያውቅም አይደል? እኔ ግን ያልኩ ሳራን የምታስረሳ አልተገኘችም ወይ ነው። ሳራን የምታስረሳ እስክትገኝ ድረስ ከትዝታዋ ጋር መኖር ይሻላል። ይሻላል? ይሄ ደግሞ አበዛው። ማን ነው? አንዱ ነው። እሱማ አንዷ እንዳልሆነች አውቄ ነው። ማን ነው ያልኩሽ? አላዛር ይባላል። እንግሊዝ ሀገር ነው የሚኖረው። ዝም ብሎ ባዶ ተስፋ ወዴን ይሞላል። ወይ አይወስደኝ ወይ አያገባኝ። እኔ እኮ ስራ እየሰራሽ መስሎኝ ነው። ለካ ጅሪት ፌስቡክ ሽክፍተሽ ቻት እያደረግሽ ነው። እኔ ዘኪ እዚህ ሀገር መኖር በፍጹም አልፈልግም። እኔ ወይ ውጭ የምትይው ነገር ነው የማይገባኝ። ከኔ ትምህርት አትወስጂም? ሁሉም ነገር እርግፍ አድርጌ ትቼ ወደ ሀገሬ የመጣሁት ከቃላት በላይ ሰላም ስለፈለኩ። ይገባሻል? መኖር በእናትህ ዘኪ ያን ምክርን ልትጀምረኝ እንዳይሆን ብቻ። አውቆ ይተኛን ቢቀሰቅሱት አይሰማም አሉ። ምን ለማለት ፈልገህ ነው? በስራ ሰዓት ያውም በጠዋት በሰው ኮምፒውተርና በሰው ኔትወርክ ቻት ማድረግን ቺት ከማድረግ ላይ ይቻላል። ትንሽ ሲቆይ ደግሞ ቻቱ ጫት ይሆንና ከሱስሽ መላክ እንዳያቅትሽ። የሮዝ ሰማያለሽ ያነግራል። ብራቮ ዘኪ፣ ከታላቅ ወንድም የሚጠበቅ አሪፍ ምክር። ማሾፍሽ ነው? ይሞቷል አሾፍም። የተከበረው ምክር አባት ከዚህ በኋላ የለውበትም። በወንድምነቴ አስተምሬ ስራ እስክታገኝ ድረስ የረዳሁሽ ይመስለኛል። ከእንግዲህ በኋላ ግን የራስሽን ዕጣ ፈንታ የመወሰኑ እድል ያለው እጅሽ ላይ ነው። አይኖችሽን ገልጠሽ ተመልከቺ። ያለ መሪም ተሰማሪ። ትላንትና ማታ የት ነበርሽ? የት ነበርኩ? ደግሞ በአንቺ ቤት አልታየሽም። ሰማያለሽ ሮዝ፣ ታናሽ እህቴ መሆንሽን አትርሺ። ስራ ብትቀጠሪም ለኔ ዛሬም ነገም ታናሽ እህቴ ነሽ። ተናቀሽ መሲ እንዴት ነሽ?
እኔን የሚፈልግ እንግዳ ነው? አይ ታላቅ ወንድሜ ነው ታዋቂው። ኧረ መሰረት ዘካሪያስ ሻይ ቡና በይዋ። አያስፈልግም። እንደውም ላይት ስለምንጣሽ በቃ እሺ፣ ሌላ ጊዜ ቡና አለቃሽ እሷ ነች። በጣም ወጣት ነች። የሆነ ነገሯ ደግሞ ሳራ ይመስላል። አይነህን አንሳ። ባለትዳርና የሁለት ልጆች እናት ናት። እሺ ይሄን ያህል ምን ያሰፈልፍሻል? ምን ያህል መስሎሽ ነው? አይ እሱን እንኳን ተው። ሮዚ አንዴ ብቅ በይ። እሺ በቃ ተቀረው። ሂድ በቃ። ምን ነው ተጨናነቅሽ? አለኛ ነች እንዴ? አይ አይደለም፣ ግን አለቃ ያለች ማክበር የለብኝ? ምን የሴት አለቃ የሚባለው አይነት ነች እንዴ? አረ በእናትህ እሷ ለራሷ ምስኪን ናት። ዘኪሞ እህቴ ማለት እኮ ናት። ለማንኛውም ተነሳ በቃ። አልሄድም። እና ያቺ እህት ከሆነች የኔ እህት ማለት አለች። ለእኔ ስትል ተጎልተዋል። ሮስዬ እንዴት ነው? በጣም በልዟል። ምን ሆነሻል መሲ? አርሴናል ስለተሸነፈ። አርሰናልን ትደግፋለች እንዴ መሲ? ወይኔ ወይኔ ወይኔ! እኔ ራሴ እኮ ማታ እንዴት አንጀቴ ቀጠል ብሎ እንዳደረ። ታሪኩ ብዙ ነው፣ እሱን ተይው። ግን እንዴት ነው? በጣም ያስታውቃል። አይ ደህና ነው፣ ግን የበኋላውን ስብሰባ ካልሰረሽው እንደዚህ ሆነሽ ወይ መነጽር አድርገሽ አትመሪው። መሰረዝም አልችልም፣ በጣም አስቸጋሪ ነው። የሆነ ዘዴ እፈጥራለሁ እንጂ። ወይ ፋውንዴሽን ላምጣና ልቀባሽ? ጎሽ የኔ ቆንጆ ቶሎ በይ። መቼም እኔ የሴት ወጎ የለኝም። አዩራት አትበላ። በቃ በልቼ ነው የመጣው። የት ግብዣ ነበረብህ? ኧረ በገንዘቤ አያሌው ያለ ግብዣ አይበላም አሉሽ። ምን ለማለት ፈልገህ ነው? ተይኝ እባክሽ። የታደሉትማ በምሽቶቻቸው ክሽን ብሎ ጣፍጦ የተሰራው ነው የሚበሉት። ደግሞ እንደ ሴት ታወሪያለሽ። ወጥ ባለ መስራት ምክንያት ነው ሆቴል እየበላህ የምትመጣ? ኡፍ አሁን ተይኝ፣ ደክሞኛል። ቆይ እኔ የምለው
የስራ ጫናና ውጥረት በኋላ ተመልሼ ቤት ስመጣ ወጥ የመቀቀል ግዴታ አለብኝ? ምን ታምር ታደርጊዋለሽ? እና እኔ ገብቼ እንድሰራልሽ ነው የምትፈልጊው? ሴት መሆንሽን ረስተሽዋል እንዴ? ሴት ብሆንም የ21ኛው ክፍለ ዘመን ሴት ነኝ። ኧረ እውነት ምን ታደርጉት? ዘመኑ ነው ወንዱ አናት ላይ ያስጨፍራችሁ። የሴቶች መብት የሴቶች ምን እያሉ አሁንማ ሰማይ 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 ያስነኳችሁ። ዌልካም ወይዘሮ መሰረት። እስማ ዌልካም ቱ ዩር ኦፊስ። ምንድን ነው ችግር አለ? ኖ። ማን ፈልገህ ነው? እህቴ የለችም እንዴ? ኖ፣ አንቺን ፈልጌ ነው የመጣሁት። እኔ እዛ ማን ነበር ስለ? እሺ ጥሩ፣ ምን ልርዳ? ስለተዋወቅን በጣም ደስ ብሎኛል። እህቴ ስለ አንቺ ጥሩነት ብዙ ጊዜ ትነግረኛለች። የተለየ ጥሩነት? ያ ከስራ ውጭ ያደረኩላት ነገር ያለ አይመስለኝም። ካላስከፋውሽ አንድ ነገር ልረዳሽ እፈልጋለሁ። እርዳታ? ያ ምን አይነት እርዳታ? እኔ እንጃ፣ የሆነ ነገር አለ አይደል? ይሄ ነው ብዬ ለመግለጽ ያዳግተኛል። ግን በቃ ዝም ብዬ ሳይሽ የሆነ እርዳት የሚል ስሜት ይገፋብኛል። እህትህ ነግረህ ነው አይደል? ምኑን? ሚስጥር ትጠብቃለች ብዬ የበለዛ አይኔን ባሳያት እርዳት ብላ ላከች። ኧረ ኩል ዳውን። እሷ ምንም የነገረችኝ ነገር የለም። እንደውም እዚህ መሆኔን ብታውቅ ደስ አይላት። የሆነ ሰበብ ፈጥሬ ነው እንድትዘገይ ያደረኳት። ለምን? ለብቻሽ እንዳገኘሽ ስለፈለኩ። ማን ስለሆንክ? በመጀመሪያ ስነ ስርዓት ይዛናለኝ። እግርን አውርድ። ይሄ ቢሮ ነው። እሺ ይቅርታ መቤት፣ ስርዓት በምን እንደሚገለጽ አለማወቅ ነበር። ለነገሩ ከእንደዚህ አይነት የተንጨፈረረ ጸጉር ስር ያለ ጭንቅላት ስለ ስነ ስርዓት ያውቃል ብዬ መገመቴ እኔን ቂል ያሰኘኛል። አትሳሳቢ። ከዚህ ከተገመደው ድሬዳይ ስር ተዝቆ የማያልቅ ጥበብና ማንም ያልደረሰበት የመጠቃ አስተሳሰብ አለ። ኦኬ፣ ለካ ቅድም ልረዳሽ መጣው ያልከኝ እንድትረጂኝ ፈልጌ መጣው ማለት ስላሳፈረ ነበር። እንዴት? ያው እህት ብዙ ነገር ትነግር የለ ሰው መርዳት እንደሚያስደስተኝም ነግራለች። ሳይህና ስሰማ ደግሞ ብዙ ችግር እንዳለብህ ለመረዳት ችያለሁ። ለማንኛውም ሳስፈልግሽ ደውለሽ ማለቴ አይተሽው የማታውቂውን ሰላምና ደስታ ከፈለግሽ። ስማ፣ እኔ መሰረት ነኝ። የእንዳንተ አይነቱ ጨፍራራ እርዳታ አስፈልጎኝ የምደውለው? የሚናገሩትን አያውቁምና ይቅር በላቸው። ስሚ፣ አስወጪልኝ ከቢሮዬ። ምንድን ነው ነገሩ? አንተ ምርቶን መጣ እዚህ የማንም እብድ መስዬ ቂም አልይዝብሽ። በቅርቡ ደግሞ ጥሪሽን እጠብቃለሁ። እንጂ ናውጣ ዜግ አዋረድከኝ። አርቲስት ልጆቹን ለምንድን ነው የተኙት? ዘመን እንጂ የገባበትን ሰዓት ተመልከት። ለዚህ ነው የሚገርምሽ፣ ገና አድርልሻለሁ። አያ
እዚህ ከተገመደው ድሬዴሰን ተዝቆ የሚያልቅ ጥበብና ማንም ያልደረሰበት የመጠቃ አስተሳሰብ ነው። ታያቸው ይጫወቱበት እንዴ ታያቸው ይጫወቱበት ምን አለበት ሰው ፊት እንኳን እንደ ባለ ትዳር ብንከባበር አይ ሴትዮ እዚህ አትነዛነጂ የቤትሽን አመል እዛው ቤትሽ ራያሌው ስለ እግዚአብሔር ልለምን ቺ አይዞዮ ብዬ ነው ጌታ አንቺ ነሽ ለዚህ ሁሉ ያበቃሽ እኔ ምን አድርጌ አያሌው አንቺ አለሽ ብያል እንዴ ዞር ያልኩት እና ታዲያ ጨዋታ ነው በቃ ሸርተቴ እየተጫወቱ ነው አጋጣሚ ነው ያለው ወይ አይዞዬ ነው ጌታ በቃ ለምን አንሄድም ነይ ነይ ብንሄድ ይሻላል Hey, what's up? Naka. Short which? ሴት ልጅ መብት የማይከበርበት ሀገር ቆይ ምን አገባ አንቺ አታፍሪም እንዴ ትንሽ ለምንድን ነው የማፍረው ቆይ ማን ላይ ደረስኩኝ በራሴ የፈለኩትን ነገር ይሞ መብት የለኝም መብትሽን ብትጠቀሚበት ለመሸርሞጥ ነው
ንገሪኝ። እና በዛሽ ብጣቂ እዚህ ግቢ በማይሏት ደሞዝ እንድኖርልህ ነው የምትፈልገው? ችግርሽ ገንዘብ አይደለም እና በቃ በሰው ሀገር እየተንከራተቱ አንቺን ለማስደሰት ፍላጎትሽን ለማሟላት ያልቀርኩት ነገር አለ? ንገሪኝ ሮዝ። ለፍቼ ደም ተፍቼ አስተምሬ ድካሜ ሜዳ ላይ ትበትኛለሽ? 10 ጊዜ ውለታን አትቁጠርብኝ። በእናትህ ተወኝ፣ እንደፈለግኩ ልሁንበት። ስሚያለሽ፣ ስሞትልሽ እንደፈለግሽ ትሆኛለሽ። ኦኬ? በህይወት እያለሁ ቆሜ ግን ገሃነም ስትገቢ ቆሜ ዝም ብዬ አላይሽ። ማፈሪያ ሰካራ አይሰማም። አልሰማም። ማፈሪያ ሮዚ የኔ ትንሿ ሮዚ ሸርሙጣ አለም ሸርሙጣ አትበለኝ። እኔ ሸርሙጣ አይደለሁም። የተማርኩ የማስብ የምሰራውን የማውቅ አላማ ያለኝ ሴት ነኝ እኮ። የተማረች ሸርሙጣ ሸርሙጣ የሚባለው በገንዘብ ገላውን የሚሸጥ ገባ። እና አንቺ ምን ቀረሽ? ማደግ፣ መለወጥ፣ ውጭ ሀገር መሄድ እፈልጋለሁ። እዚህማ አስተምሬሽ በዲግሪ አስመርቄሽ ስራ ይዘሻል። ይሄ በቃ አይደለም? እኔ ለእኔ አስፈላጊ ናቸው ብዬ ካወጣቸው መስፈርቶች ታውሲ ሁሉ እንኳን። ስለዚህ የቀን የቢሮ ሰራተኛ፣ የማታ ሸርሙጣ እንዳትል። እኔ ሸርሙጣ አይደለሁ። ሌላ ዴፊኒሽን ተሰጥቶ እንዲህ እባክሽ እስቲ ንገሪኛ። አይገባም። አሁን ምንም አይገባም። ስራ ይዣለሁ፣ ቤት ተከራይቼ ልውጣ ስትይ ለዚህ መሆኑን ባውቅ ኖሮ አሳይሽ ነበር። ትንሽ ፈሪ የስራው ባህሪ ነው። አሁን በዚህ ሌሊት ከአንቺ ጋር ምን መነጋገር ነገር የለም። ሲነጋ ምን ልትሆን ነው? ምን ልትሆን ነው? ምን ልትሆን ነው? ሄደህ እዛ ቤት ተኛ። ያቻፍሻልበት እዚህ ግቢ እናተኛ ኬራስ ሰቃራ ጌታ ሆይ ልጄን አድንልኝ። ሞራሉ እንዳይነካ ብዬ እኮ ነው ሁልጊዜ ከእህቱ ጋር ትምህርት ቤት እንዲመላለስ ማደርገው።
ምድረ አመዳም ስርዓት ያለው ጨዋታ ተጫወቱ። ለካ እንደዚህ ስትንደባለሉ ነው የምትሉት። ልጆች መሆናቸውን አትዘንጋ እንጂ ልጆች የሆኑ እንደሆነ መራገጥ አለባቸው። ለነገሩ ምን ታደርጉ እናንተ የኔን አስተዳደግ አላደጋችሁ። እኔ እንደናንተ ከትምህርት ቤት በመኪና እየተመላለስኩ አይደለም ያደግኩት፣ በባዶ እግሬ እየኳተንኩ ነበር። እሱ ድልህ ነው። ልጆችህም ያንተ አይነት አስተዳደግ እንዲያድጉ ነው የምትፈልገው? አይዟችሁ ሜሪዬ፣ ነገ ለዳይሬክተራችሁ እናገራለሁ። እሺ? አረ ወዲያ እንዴት ጥሩ ነገር ተናግረሽ ሞተሻል። አትጣሉ፣ አትደባደቡ። አቅማችሁን አውቃችሁ አርፋችሁ ተቀመጡ። በረፍት ሰዓት ደግሞ ከክፍላችሁ ሳትወጡ አጥሙ እንደማለት የልብ ልብ ሰጫቸው ትንሽ አይሰማሽም? ልጆች ናቸው እኮ ጓደኞቻቸው ሲጫወቱ ሲቦርቁ እነሱን ታስራችሁ ቁጭ በሉ ምላቸው የበታችነት ስሜት እንዲሰማቸው ነው ወይስ? አንቺ አባልጋቸው አንዘላዚያቸው። እኔ አያሌው ግን ልጆቼ እንደዚህ ጋጠወጥ የሆነ አስተዳደግ እንዲያድጉ አልፈቅድም። አሁንስ መረረኝ፣ አንገሸገሸኝ። አረ አንገሸገሸሽ? ሴትዮ ውረጅልኝ፣ እንዳታጋጭኝ። ውረጅልኝ። መኪና ነው እየነዳ ያለሁት፣ እንዳታጋጭ። ውረጅ፣ በቃ እንዳታጋጭ። ጦስ ነው የምትሆኝ። ውረጅ። መንገዱን ጨርቅ ያርግልሽ። ከቻልሽ እንደውም ሁለተኛ እንዳላይሽ። ዝም በይች የእናቷ ልጅ። አምላኬ አሁንስ አንገሸገሸኝ። ሰላም የማገኝበት ቦታ የት ነው? መማር፣ ማደግ፣ መስራት፣ ትዳር ይዞ ልጆች መውለድ ምንድን ነው? እነዚህ ሁሉ በማህበረሰቡ ዘንድ ቢያስከብሩኝም ሰላም ግን ሊሰጡኝ አልቻሉ። ሰላም፣ ደስታ በህይወቴ ውስጥ የሉኝም። ችግሬን የማዋየው ዘመድ ጓደኛ የለኝም እኮ አምላኬ። ቆይ አላሳዝንህም? ለማንኛውም ሳስፈልግሽ ደውዪ። ማለቴ አይተሽው ማታውቂውን ሰላምና ደስታ ከፈለግሽ አላደርገው ነው ማድረግ የለብኝም። አቁሚ መሰረት፣ ይሄ እብደት ነው። ሄሎ ሄሎ ሄሎ፣ ደውለውልኝ ነበር። አረ በፍጹም ተሳስተዋል። ሚስ ኮል አግኝቼ እኮ ነው። አረ በእውነት እኔ አልደወልኩም። ስልኩ እኮ ሰው አይደለም። ያልተደወለለትን ተደወለልኝ ብሎ አያዋሽም። ዋሸሽ እያልከኝ ነው? አልደወልኩም አልኩ፣ አልደወልኩም በቃ። አውቄሻለሁ እባክሽ፣ ስለ ደወልሽ ደስ ብሎኛል። ማንነኝ? እንዴት ታውቀኛለህ? ድምፅሽ ሰላምና ደስታ የራቃትና እንዴት ሰታስተ ሰላም ሲያሻት ደግሞ እንድትደውልልኝ ስልኬን የሰጠኋት አንተ ጠንቋይ ወይንም ቡዳ መሆን አለብህ። ምንም ሊሆን ምን አስፈልገሽ አይደል የደወልሽልኝ? አዎ መሲ መሰልካሽ ደፋር ነው፣ በጣም ደፋር ነው። ትረቴ ደግሞ ለእኔ ብቻ ሳይሆን ለአንቺ ይጠቅምሻል። መሲ ልቄት ላገኝሽ አሁኑን እመጣለሁ። ያለሽበት ቦታ ብቻ ንገሪኝ። አወኩት።
ከምትጣራ ስልክ አለ አትደውልልኝ። ሞባይል ሳይመጣ እኮ ሰዎች የሚፈላለጉት ተጠራርተዋል ነበር። እብድ መሆንህን እያወኩኝ እኔም ላንተ መደወሌ የባሰ እብደት ነው። ይሄ እብደት ሳይሆን ራስን ማዳመጥ። ውስጣቸውን የሚያዳምጡ ሰዎችና ለውስጣቸው ደግሞ ጥሪ ምላሽ የሚሰጡ ሰዎች በጣም አከብራቸዋለሁ። ደራሲና ፈላስፋ ደራፋ ምን ደራሲና ፈላስፋ አላልኩም? የለየለ እብድ ነው። እብደቴን ደግሞ ለየት የሚያደርገው በፍጥነት ወደ ሌሎች ሰዎች መጋባት። ስለዚህ አትሊስት ማብደው ብቻዬን አይደለም ማለት ነው። እና እብድ ነሽ እያልከኝ ነው? እሱን አንቺ አልሽ እንዴ? አልከኝ ከዚህ በላይ አሁን ቀሉና ቁምና መስዬ በጣም ሰላም ያስፈልግሻል። አሁን ሌላ ጭቅጭቅና ረብሻ ውስጥሽ አትፍጠሪ። ኦኬ መሲ፣ እመኚ፣ ትልቅ ደስታ እሰጥሻለሁ። አትሳሳት። እኔ ባለትዳርና የልጆች እናት ነኝ። አውቃለሁ መሲ። ልጆች የወለዱ ሴቶች ሰላምና ደስታ ያስፈልጋቸዋል ያሉ እኔ ሌላ ነገር አላልኩ። አሁንም በድጋሚ አትሳሳት። እኔ ለባሌ ታማኝ ሆኜ መሞት ነው የምፈልገው። ዝሙት ፈልጌ የጠራው አታስመስለው። አልወጣኝም መሲ። እኔ ማለት ብቸኛ ይሄ ነው የምለው የራሴ የሆነ ሰው የሌለኝ ዙሪያዬን በችግር የተተበተብኩ እሱን ጸጥታ ሳትነግሪኝ አውቀዋለሁ። ኦኬ ወዴት ነው የምትወስደኝ ሰውዬ? ነይ ቤት እንግባና እናውራ። ሻይ ማፈላለሽ ነው። እኔ ወንድ ቤት አልሄድም ሰውዬ። ስትቆጪ ደግሞ እንዴት ነው የምታምነው? እንዴ ያ ነይ መሲ፣ ነይ ነይ። አሁንስ እብድ አለመሆኔን አረጋገጥሽ? ግን ያልተለመድክ አይነት ሰው ነህ። ይሄ መኪና ቤት ነው? ቤትህ ይሄ ነው? ያ ቤቴም። በጣም የሚገርም። አሁን ቁጭ በይ መሲ። እሺ መሲ፣ ዛሬ እንግዲህ አይነሽ ብላክልሽ ኩላሊት ተወስደሽ ሻይ ላፍላልሽ ምን ትወድጃማለህ? ያ እና እኔ ገብቼ እንድሰራልሽ ነው የምትፈልጊው? እሺ ደግሞ በቃ ለስላሳ ልጋብዝሽ። ምን ላድርግሽ? ፕሊዝ በእውነት ምንም አልፈልግም። እሺ ለስላሳ ልጋብዝሽ። አሪፍ እኮ ባለሙያ ነበርኩ። ዝም ብለሽ ነው እንጂ ዘካሪያስ በቃ ምኑ መጠጋት ሰውን ለማዝናናት ሰው የሚሸሸው ነገር ነው። ደስ ይላል። እኔ እኮ የደወልኩልህ ሰላም ፈልገሽ አይደል? አዎ፣ በጣም ስለተበሳጨው ማን ጋር መደወል እንዳለብኝ አላውቅም ነበር። ከዛ ቃላቶቹ ትዝ አሉ። ከዛ ደወልሽ፣ እንደው መጣሽ። በመጣትሽ ደግሞ ካንቺ የበለጠ እኔ ደስተኛ ነኝ። እኔ ግን ገና አልተደሰትኩም። እንደውም የበለጠ ግራ ተጋብቻለሁ። የበለጠ በድርጊት ያፍሬያለሁ። ራሴንም እንደ አንድ ተራና ወራዳ ሴት እየቆጠርኳት ነው። መሲ ፕሊዝ፣ ራስሽን እንዲህ የሚያስወቅስ ምንም አይነት ነገር አልሰራሽም። ኦኬ? ይልቅ አሁን አይኖችሽን ጨፍኝ። ለምን? መሲ በቃ ምልሽን አድርጊ ፕሊዝ። ልክ እንደ ጓደኛሽና እንደ ንጹህ ወንድምሽ ቁጠሪ። እሺ
አሁን ግለጭ መሲ። ሰላምሽን እዚህ ውስጥ ታገኛለሽ። በእናት ይህን ነገር ዞር አድርግልኝ። የበለጠ ኃጢአቴን አታጉላው። ምንም የሰራሽው ኃጢአት የለም። ይልቅት የተሰመሩበት ነው። እሺ ሰላምን እተውላችኋለሁ፣ ሰላሜን እሰጣችኋለሁ። እኔ የምሰጣችሁ ዓለም እንደሚሰጥ አይደለም። ልባችሁ አይታወክ፣ አይፍራ። በጣም ደስ የሚል ጥቅስ አንብቤው አላውቅም ነበር። አንተ ግን ሃይማኖት ምንድን ነው? እኔ ሃይማኖት ሰው አይደለሁም፣ የእምነት እንጂ። ምን ተሰማሽ? መረጋጋት፣ ከዛ ሰላም፣ ከዛ ደስታ። ህይወትን ቀለል አድርገሽ ተመልክቻት። እሺ ጊታርም ትጫወታለህ እንዴ? ሙዚቀኛ አይደለሁም አለ አይደል? እስቲ አንድ ዜማ አሰማኝ። የሰው ዘፈን ግን አልፈልግም። የሰው አይዞሽ አልተፍ ደስ ያለ አንቻለም ምንድነው ሚስጥርሽ? እስኪ ልጠይቅሽ በልባችን መዝገብ ሁለት መልክ ይዘሽ አንድ ጊዜ በሐዘን ደግሞ በደስታ ባሻሽ ስታዟኝ መንከልከል አለብሽ። ዋው በጣም አሪፍ፣ በጣም አመሰግናለሁ። ደስ አለሽ? በጣም ምልህ ያልጠበቅኩ አይነት ሰው ነህ። የትኩረት አቅጣጫዬን አስቀይረ አይቼ የማላውቀውን አይነት ህይወት እንዳይ ስላደረከኝ በጣም አመሰግናለሁ። ለምን እንደሆነ ባላውቅም ሁልጊዜ ሳይሽ በቃ እርዳት፣ ደግፋት የሚል ውስጣዊ ስሜት ይገፋፋኝ። ሳታውቀኝ የተገናኘ ነው እኮ 2 ቀን ብቻ ነው። ብዙ ጊዜ እህቴ ስላንቺ መልካምነት ትነግረኛለች። ለምን እንደሆነ ባላውቅም በቃ በጣም ታሳዝኛለሽ። ምን ነው የሚያሳዝነ? አይኖች ውስጥ ንካሬና ጉዝና በመለከትም የተሰበረ ልብ እንዳለሽ ለማወቅ ጊዜ አልፈጀብኝ። ሰላም የተጠማች ነፍስ እንዳለሽ ታውቁኝ። ማንም እንዳንተ ደፍሮ የቀረበኝ ውስጤን ገላልጦ ሊመረምር የሞከረ ሰው ገጥሞኝ አያውቅም። መሄድ አለብኝ። እንዴ መሲ አስከፋውሽ? አረም ቦጣ እና ያሳዘነኝን ጉዳይ ሳትጠይቀኝ እኔም ሳልነግርህ ስላስረሳኝ ግን በጣም አመሰግናለሁ። ያሳዘነሽን ነገር እንድትነግሪኝ ያልገፋፋውሽ ስታወሪው ደግመሽ እንዳታዝኝ ነው። ኦኬ? በዛ ላይ ደግሞ የግል ሚስጥርሽን ለማወቅ አሁን ጊዜው አይደለም። እኔም ፍላጎቴ አይደለም መስማት ያለ። ግን በደፈናው እንድትስናኝ ማድረግ ነበር ፍላጎቴ። ተሳክቶልሃል። በጣም አመሰግናለሁ። ኦኬ። ስዕልን ጣልኩብህ። ኖ ኦኬ። ይሰቅለዋል ታዩ መሲ። ኖ ፕሊዝ። በጣም አሪፍ ስዕል ነው። ወይኔ ደደብ ጉኖን ሳታት። ኧረ በእናታችሁ የሞት በዛ ሁሉ ብር ገዝተን ትልፈሳፈሳለህ። ፋብሪካ ዝነዋ። አንተ እሱን ለመግዣ ብር አወጣህ ነበር እንዴ? ያው ደጋፊያቸው አይደለም ሜሪ። አሁን ይሳታል በእናታችሁ። እንዴ አረ በእናትህ አቀብለው። አባኔ ፈተና አለብኝ እኮ እና ዝም በይ እቺ የእናቷ ልጅ። ይህን የመሰለ ወሳኝ ጨዋታ እኮ ቤቴ ቁጭ ብዬ የማየው ለእናንተ ነው። አስመሳይ
ለልጆቹ ያዘንሽ ትመስያለሽ። ከፈለግሽ በሄድሽበት አትቀሪም ነበር። ስሚ ዛሬ ቡድኔ ካሸነፈ አልመጣም። ከጓደኞቼ ጋር ቀሪው ጨዋታ በቢግ ስክሪን አለ። እንኳን ደስ አለሽ። ለምን? ቡድናችን ስላሸነፈ። የማን ደጋፊ ነህ? አርሴናል ነው። እውነት? እኔም በጣም የምወደው አርሴናል ነው። እዚህ መሆን ይችላል። እሺ መጠጥ ቀይረህ ቅድም በእግርሽ መጣሽ? አሁን እሱን ተይውና ፀጉርሽን ልስራሽ። እዛው መቃኝ መስሎኝ ሳለቅስ እዚህ ደረስኩ። መቼም ቢሆን የፈለገ ነገር ቢመጣ እናንተን ትቼ የትም አልሄድም። እሺ እማ አባቢ ግን የእውነት አባታችን ነው? ምነው ሜሪዬ የማይሆን ጥያቄ አመጣሽ? ታዲያ ማን አባታችሁ ሊሆን ነው? የጓደኛዬን አባት ደግነት ሳስብ አባቴ የሌለኝ ይመስለኛል። ለምንድን ነው ሜሪዬ እንደዚህ ከአቅምሽ በላይ የምታስቢው? እሱ ከእኔ ይልቅ እነ ፋብሪጋዝን ነው የሚወደው። ማን ነው ደግሞ ፋብሪጋዝ? የእግር ኳስ ተጫዋች ነው። ጎሽ አንቺም የእነሱን ስም ደህና አድርገሽ ሸምድደሽልኛል። ነገ ፈተና ላይ እሱ የሚመጣ መሰለሽ? ከተማ ውስጥ ውበት ፈሷል። ካብሊ ደግሞ እንዴት ነው የሚያምረው! ወደድሽው? በጣም የአንድ ቀን ቢዝነስ ይገዛዋል። ግን ነው ብለሽ ያለ ልጅ አንድ ጊዜ አሪፍ አድርጎ ይሳል። እዚህ ምን ችግር አለ? ያረበማ ሞት እንደዛማ
ኧረ መጣፈጥ የማንስ ስኳር እባክሽ? ያውም በዚህ በተወደደ ስኳር። ዛሬማ እንዲህ በቀላሉ አንላቀቅም። ጭራሽ አደረ። መንገዱን ጨርቅ ያርግልሽ። ከቻልሽ እንደውም ሁለተኛ እንዳላይሽ። እማ አባቢ ግን የእውነት አባታችን ነው ወይ ጉዴ! ህይወት ብላ ብላ ከምን አይነቱ ጫፍ ላይ ያደረሰች። ለምን እንደሆነ ባላውቅም ሁልጊዜ ሳይሽ በቃ እርዳት፣ ደግፋት የሚል ውስጣዊ ስሜት ይከፋፋል። ይህን ከማመን አዲስ ሰው ሆኖ መፈጠር ይቀላል። አንቺ ሴት አብደሻል። በገዛች ውርደት ራስሽ ላይ ትጋብዣለሽ። ፕሊዝ ይቅርብኛል። አነሳው እሳሳታለሁ። ይቅርብኝ። ሄሎ ማለት ተባክሽ መሲ እንኳን የስልኬን የጫማ ቁጥር ታውቂዋለሽ። አሁን እሱን ተይውና ቶሎ ነው አዲስ የሳልኩት ምስሉ ላይ እናሳይሻለን። የት የስራ ሰዓት እኮ ነው። ምን አለቃ የለብሽ። ለራስሽ ፈቃድ ስጪና ቶሎ ነው። እብደቴ ግን ያስደስትሻል መሲ። ሙጭ በጣም ነው የምትገርመኝ። ወደድሻል? ምን የሌላት ነገር አለ? ወይን ያስተፈስል በሰብ ኑሮ ለመረረው የወይን ጠጅ ቅሩለት ይጠጣ ችግሩንም ይርሳ ይላል መጽሐፉ። መጠጥ ችግር ሲያባብስ እንጂ ችግር ሲፈታ ይቻላል። አይሞሽርም እንዴ? ቀለል ይደረግ። ቀለል መጨረሻ ቆንጆ ነው። እሺ ምን ታውቂያለሽ? አንተ ስርዓት ይኖር። ምን አልኩኝ? የሚታየውን ውበት አይቶ ማድነቅ አይቻልም። ባለትዳር ሴትን ግን ማድነቅ አይቻልም። ፌስቡክ ስላለሽ ፌስቡክ ምንድን ነው? የአሜሪካን ፊልም ሰጥሽና ታይዋለሽ። ሌሎችን ስዕሎችን ግን መቼ ነው የምታሳየው? ጸባሽን ስታሳምሪ ስቱዲዮ ወስድሻል። ሞዛዛ የመጨረሻ ሞዛዛ እንደሆንክ ግን ታውቃለህ። ጸባይ ሲኖር ግን ቀለል ብለኛል። ደስ ብለኛል እኮ ማለት አያስከፋም። እናቴ የለየልህ እብድ። ለቁምሳን ሙዚቃ ልጋብዝሽ። ኧረ እኔ ዳንስ አልችልም።
ይኸውልህ እኔ በጣም ፋራ ነኝ። ትስቃለህ። ዳንስ አልችልም ማለት ነው። እሺ ቆይ ለዚህ ዘፈን ደግሞ እንደዚህ አይነት ዳንስ አይደለም የሚደነሰው። Forget it. በልና እንደዚህ ሆነ እንደምሳሌ። እሺ በቃ ለምን መሲ ፕሊዝ ለምን ምን እየሆንን ነው? ብቻ በቃ ፈታ ዘና እያለ ከተዝናናው ከተደሰትኩ ፍቅር ካገኘሁ ረጅም ዓመታት ተቆጥረዋል። እንደዚህ አይነቱን ደስታ እረስቸዋለሁ። እንደውም አላውቀውም ማለት ይቀላል። ባልሽ ያዝናናሽ ማለት ነው። የራሱ ከተዝናና መች አነሰው? አንቺን የመሰለች ውጫዋም ውስጧም የተዋበች ሚስት አግኝቶ ጠዋት የተቀባኸው ምርጥ ሽቶ እኮ ማታ ላይ ላንተ አይሸትህም፣ ትረሳዋለህ። ስለ ሽቶ ማራኪ መዓዛ የሚነግሩህ ሌሎች ናቸው። አሪፍ ስምና ነው። ስለዚህ ባልሽ ሽቶ ረስቷል ማለት ነው። አይዛክ እሱን ካሰብኩኝ ያብዳለሁ። ማን ብለሽ ጠራሽኝ? መሲ ማን ብዬ ጠራው? ዛክ በጣም ደስ ይላል። እንዴ ያበድኩ መሆን አለበት። መሲ ቆይ መሲ በቃ እሺ፣ መሄድ አለብኝ። መሲ ሳልካቸው አንተ አይደለ እንዴ? ምን ትጠይቀኛለህ? እንኳንስ እነሱ አንተ ራስህ ስለ ሰዓሊነት እየተናገርክ አይደለም የምትንቀሳቀሰው? በምን አፍ በፀጉርህ። እኔ ምን ለምንድን ነው ብዙ ጊዜ ሰዓሊዎች ፀጉራቸውን ድሬድ የምታረጉት? ለመታወቅ፣ ለመለየት? እንዴት እንደዚህ ያልሽ? ማለቴ ያው ዘፋኙ ሲዘፍን ይታወቃል፣ ተዋናዩ ሲተውን፣ እናንተን ግን ያው ስዕሎቻችሁን እንጂ ማንነታችሁን ሰው ስለማይረዳ በፀጉራችሁ ለመለየት የምትፈልግ ነው የሚመስለኝ። ተሳስተሻል መሲ። ይሄ ድሬድ የነጻ ስሜት መግለጫ ነው። ባህታውያንም እኮ ፀጉራቸውን ድሬድ ያደርጋሉ፣ ግን ማንም ተችቷቸው አያውቅም። ሸማ በየፈርጁ ይለበሳል ሲባል አልሰማህም? እንዴት አምልህ ማንም ሰው አንድን ባህታዊ ሲመለከተው ፀጉሩን ያሳደገው ለሃይማኖት ፐርፐዝ እንደሆነ ይረዳል። አንተ ግን ባህታዊ እንዳልሆንክ ሰው ያውቃል። በቃ ፀጉርህ እንደዚህ ድሬድ ሆኖ ሲያይ ግማሹ ሰዓሊ አድርጎ ሊገምት ይችላል። ብዙ ግን ሱሰኛ፣ ዱርዬ፣ ፈላስፋ፣ ሌላም ተራ ግምት እየገመተ ሊያሳንስ ይችላል። ማንም ምንም ሊገምት ይችላል። ኦኬ መሲ፣ ከኔ በላይ ስለ ራሴ ማንም ሊመሰክር ወይም ሊናገር አይችልም። ኦኬ ሱሰኛና ረብ የለሽ ደግሞ አለመሆኔ እኔው ራሴ አውቀዋለሁ። በውጫዊ ማንነት ምክንያት ያመለጠ እድል የለም? ውጭ ሀገር ስኖር ብዙም የተጎዳሁት ነገር አልነበረም። ምክንያቱም እንደፈለኩ በሆን ማንም ዞሮ ብሎ ስለማያ እዚህ ሳለር እዚህማ ታዩ ብዙ ነገር ደርሶብኛል በድሬዴ ብቻ ማለት ነው። ስለዚህ
ድሬድ መሆነ ጎድቷል ማለት ነው። ያ በመጠኑ ከዚህ ሁሉ ታዲያ ለምን አትቆረጠው? ስማ ወልዱ መንፈስ ቅዱስ እሺ ምን አልኩሽ መሲ? ይሄን ድሬድ እኮ ለማሳደግ ስንት ዓመት እንደፈጀብኝ እኔ ነኝ የማውቀው። መጀመሪያ ሳይህ እኔ ራሴ ዱርዬ፣ ሱሰኛ፣ የማትረባ ሰው አድርጌ ነበር የገመትኩ። ሳውቅህ ግን ግምቴን ሁሉ ፉርሽ አድርገህብኛል። ውስጥ ያለ ጥንካሬ፣ ስብዕና፣ ውጫዊ ማንነት ስለጋረደው ለምን ድሬድህን ተቆርጠ ከውስጣዊ ማንነት ጋር አትመሳሰልም? አንቺ እውነቷን ነው እንዴ? እውነቴን ነው። በቃ ውስጥህና ውጭህን አመሳስላቸው። ከዛ በኋላ ስለ ማንነት በየቦታው ማስረዳት ይቀርላል። መሲ ልንገርሽ፣ አላደርኩም። የማይረዱኝን እየጣልኩ ከሚረዱኝ ጋር ብቻ እቀጥላለሁ። that's it yeah ሄሎ፣ የትኛው ሱቅ? ሃይ የኔ ሸንኮራ ማር። አይ ንፍቃልከኝ እኮ። የናፈቀ መገናኘት ነው። ዛሬ በጠዋት ቤት መምጣት አምሮኛል። ቤቱማ አይመችም። ያው እንደነገርኩሽ የምኖረው ካሮጊት እናቴ ጋር ስለሆነ ሴት ስታይ ይደብራታል። እና እሺ በቃ ቻው። እውነትሽን ነው እንዴ? አይ ኧረ በጠዋት መቀለድ አምሮኝ ነው። ምን ነው በጠዋት ደወልሽሳ? ከከተማ ወጣ ማለት አምሮኛል ብያል ነበር። በቃ እኔ ደብሮኛል አልኩኝ እኮ። ነገርኩ በቃ መውጣት ፈልጋለሁ። ኦኬ ቻው። ዛሬ ነው እህቶቻችን ጋር የምትወስጂ? አዎ፣ ግን እዩብ እንዳይሰማሽ፣ እሱ ስለማይመቸው አይሄድም። ፕሮግራም አለ፣ የትም ንቅንቅ ማለት አይቻልም። ኧረ እባክህ፣ በወር አንድ ጊዜ ከሚሄድበት ፕሮግራም ልታስቀረኝ ትፈልጋለህ? የማንንም ሽማግሌና አሮጊት እየሰበሰብሽ ገንዘቤን ከማስጨረስ ወዲያ ደግሞ ምን ቀረሽ? ገንዘቤ ስትል ትንሽ አታፍርም? ጥሬ ግሬ እኔም በላቤ ያጠራቀምኩት ነው ሲሆን እነዚህን ጧሪና ተንከባካቢ ያጡ ወገኖቻችንን ከስጋ ዘመድ በላይ አይቼ መንከባከቤ ባስደሰተ ነበር። ኧረ እባክሽ ለምን እንጆ አትከፍችም? በዛውም ቢዝነስ ይሆንሻል። እኔን ግን ተወኝ። የሞቱ እናትና አባቴን ያገኘው የሚመስለኝ እነሱን ስረዳ ነው። እሱን እንደፈለግሽ፣ ግን እነዚህ ልጆች የማያውቋቸውን በዘር በሃይማኖት የማይገናኛቸውን አዛውንት ሰብስበሽ አያቶቻችሁ ምናምን እያልሽ የተሳሳተ መረጃ ባሰጫቸው ጥሩ ነው። እኔም እነሱ ጋር ደስ ይለኛል። ብዙ ተረቶች ይነግሩኛል። ዝቤት ወሬ የሚገዛልሽ የተረት መጽሐፍ መች አነሳሽ?
ምን ነው ጌታ? ሜሪቲኔን ሰናዳኛ። እሺ ከሄዳችሁ ስለምንድን ነው ኢዮብን ይዛችሁት ማትሄዱ? እሱ ከመቼ ወዲህ ነው ከኛ ጋር ሄዶ የሚያውቅ? እና ባዶ ቤት ውስጥ ምን ይሰራል? ባዶ ቤት ይዘህ ውጣና አዝና ነው። አይ ቆዩ አረሰ ችግር የለም። የምን ልጅ ነው? የእህቴ ልጅ ነው፣ ኢዮብ ይባላል። ታዲያ እዚህ ምን ያደርጋል? ማለት በዛ ወደ ቤት ብትወስደው ነው? እናቱ ውጭ ነው ያለችው እና አደራ ሁልጊዜ አዝናናልኝ ትለኝ ነበር። ዛሬ እኮ በዚህ አጋጣሚ እኮ ላዝናናው ብዬ። እንዴት ይሆናል? ቆይ እኛ ልንዝናና ነው ወይ ህፃን ልናግር ነው የምንሄደው? ይህ እንደምትይው አይነት ልጅ አይደለም። የሚፈልገውን እንኳን ነገር የሚጠይቀው በምልክት ነው። እስቲ እናያለን። ትንሽ ቆይቶ ይቀውጠን የለ? በቅርብ በደረሰ አደጋ መናገር መስማቱን አይችልም። በጣም ይቅርታሽ ነው ሙሽዬ። እውነትም መናገር አይችልም። ተንኮለኛ ልጅ ነው። እግዚአብሔር ግን እውነት እህትሽ ነው። አንቺ ደግሞ ዝም ብለሽ ጥያቄ መጠየቅ ትወጃለሽ። ልጆቹ በጣም ሳቁ፣ በጣም ሳቁ፣ በጣም ሳቁ። ልጆቹ በጣም ሳቁ ጠቦቱ ስላዩ። ማና ባብሬ ደወሉት? ጓደኛዬ ናት።
እሺ ምን ቀረ? ማሳበድ። አንተ ባለ ትዳር አሳብደህ ምን ትጠቀማለህ? እብዳልሽ እንጂ አላማዬ አንቺን ከሀሳብና ከጭንቀት ነፃ ማውጣት ነው። እሺ አሁን ምን እየሰራ ነው? ራቁቴን ሆኜ እየተዝናናሁ። ደፋር ይወቅ፣ ደፋር እኮ ነው መሲ። አሁን በቃ ምንም ሳትይ በረሽ ነው ይል። መጀመሪያ የት እንደሆንኩ ከማን ጋር እንደሆንኩ አውቃለሁ። እሺም ከዛም ሙዴልሽ ባልሽ ጋር አይደለሽ ስርዓት ይኑር። የልጆቼን አባትማ መሳደብ አትችልም። እሺ በቃ አሁን እሱን ተይውና ነይ መሲ። ኖ አልችልም። አሁን ከልጄ ከሚሮን ጋር ነኝ። ይሁና ይዘሻት ነኝ። በቃ በአጋጣሚ እንደሆነ አስመስላለሁ። እንደ አዲስ ሆኜ ይተዋወቅሻለሁ። እሺ ልብስ ልበስ ታዲያ። እሺ መሲ ቶሎ ነው። ደስ አለኝ እንጂ ይሄ ነገር ይሻላል። ችግር አለ እንትን መኪናዋ እየጋለች አስቸገረች። ውሃ ላምጣላችሁ። እሺ መኪና ውስጥ እኮ አለ። እሷ አትበቃም። እሺ ሜሪዬ ውሃ ላምጣላችሁ። ሪሊ ሶሪ። ፎጣ ላምጣላችሁ። ለዚህ ነው ያ እዚህ መኪና ውስጥ ነው። ሁሉም ሰዓሊ ጸጉሩን አያሳድግም። እሺ ሜሪዬ ለቤት የለሰሽ እንዴ አንቺ አይቻልም። አንቺ ሁለት ወደሽው ደስ ይላል። ያለሽ ማታችሁ ቤት ሌላ ማሳይሽ ያለሽ እዚህ ጋር ይሄ ልብስ ማስቀመጫ፣ ፊትሽን ደግሞ መስታወት ከፈለግሽ እንደዚህ ታያለሽ። ከዛ ደግሞ ይሄ ደግሞ መታጠቢያ ቤት ወደድሽው? እዚህ ጋር ያ አሁን ያደርገዋለሁ። እዚህ ሰውነትሽ በጣም አንተ ሞዛዛ ደረቅ አንተ ተው በእናትህ እረፍ። አንተ ሞዛዛ በቃ አብደህ ሰው አታሳብድ። በረሩ ሂድ በእናትህ። አትደንግጡ። በቃ ረግጫት። አይዞሽ በቃ እናት በጣም እንጂ የፈለኩበትን ሰፈር መቀየር እችላለሁ። የቤት ኪራይ ክፈል አልባል፣ ኪራይ ደረሰ ምናምን ቤት ልቀቅ የለ ምን የለ፣ ቤትን የፈለኩበት ቦታ ይዤ መብረር። ማማ በእናትሽ ለእኔና ለዘይነት የሚነዳ መኪናና ቤት ልግዢ። ይህም በፈለጋችሁበት ጊዜ እንድትዝናኑበት ፈቅጄላችኋለሁ። እናትሽን ይዘሽኝ ሂጂ ማለት ወይም ደግሞ ምን ያላችሁበት ቦታ ድረስ ይዤላችሁ እመጣለሁ። አመሰግናለሁ። ጥሩ ልጅ ነው። አንቺም በጣም ቆንጆና ጥሩ ልጅ ነሽ። አዎ ነይ ታጠቢ። ቆንጆ
ሳይሽ የሚሰማኝ ስሜት ሌላ እንግዳ ነው። ዛክ ከቀዩ መስመር ባታልፍ ጥሩ ነው። ምን ላድርግ? ውስጤ ነው የሚገፋኝ። በቃ ሳይሽ እኔ ውስጥህን ተው በለዋ። ከራሴ ጋር መጣላት አልፈልግም መሲ። ለዚች አጭር ህይወት ውስጤ ማስደሰት ደስ ይለኛል። ውስጥ የሚነግርህን ሁሉ ነገር አሜን ብለህ አትቀበለው። ውስጥ የሚነግርህ ነገር ሁሉ ደግሞ ትክክል ላይሆን ይችላል። መሲ አታካብጂ ፕሊዝ። ልክ ትንሽ ቀጅልኝና ዘና ወይ ዘና እንበል። ዛክ በእናትህ እረፍ። በእኔ በአንድ ሰው ስህተት ምክንያት የአራት ሰው ህይወት ገደል ሲገባ ማየት አልፈልግም። እኔ አሁን ራሱ ለምን ላይ ስትለኝ እንደመጣሁ ምንም የማውቀው ነገር የለም በእውነት። ሜሮን ሻወር እየወሰድሽ ነው እንዴ? ሜሮን አንቺ ነይ ውጪ፣ በቃ እንሂድ። አይ አይደለም፣ በጣም ትክክል ያልሆነ ነገር ነው እያደረግን ያለ ነው። ሂድ ይሻለኛል። ለአንድ ቀን ብቻ ከከተማ መውጣት ትርፉ ድካም ነው። ይሄንንም ጌቶች ስለተዩ ነው። አንተማ ምን ታደርግ? የእረፍት ቀኔን ህፃን ጠባቂ አድርገዋል። ቆንጂዬ አይዞሽ፣ የዛሬም ብቻ ነው። አሁን አሪፍ ቤት እከራይልሽና ከዛ ቆንጆ የሴት መኪና ገዛልሻለሁ። እንደፈለግን ነው የምንዝናናው። ስለ ስጦታ በጣም ነው የማመሰግነው። ቆይ ግን ከአሁንም ቤት ተከራይቼ ነው የምኖረው? ወጣና ደበቅ ያለ አሪፍ ቤት መከራየት አለብን እንዴ? ቆይ መደባበቁ ለምን አስፈለገ? አንተ የምትፈራው ነገር አለ? ማኔ ያው ቀኑ እስከሚደርስ ሰው አፍ መግባት የለብንም። የሰው አፍ እንጨት ያደርቃል ሲል አልሰማሽም ማለት ነው? ወይኔ በጣም ነው የማመሰግነው። ኧረ በቃ ስልሽ ፊልም ያለው ምን እያልሽ እስካሁን ድረስ ቆየሽ? ነይ የኔ ቆንጆ እስቲ ለምንድን ነው ያኮረፍሽው? ይመጣል እኮ ዮቤ ይመጣል። እሺ ነው ሄሎ ሄሎ፣ አቤት። አዎ መሰረት ነኝ። ያታያለው ባለቤት ምንድን የት ሆስፒታል? ልጄ ሰላም ነው? እሺ ኩራባቸው፣ ወይኔ ኩራባቸው፣ ኩራባቸው የመኪና አደጋ ነው የሚሉኝ። ታዲያ እርሶ የት ነው የሚሄዱ? ሰራተኛ የት እንደሆነ ልጁ አባቶ ቤት ትተው የት ነው የሚሄዱ? አደራ በቃ አንተ ጠብቅልኝ። መኪና ቁርሼት ነው ያለው። እግዚአብሔር ከተሙ የመኪና አደጋ ነው። ሶስቱም በህይወት ስለተረፉ ብዙ አትጨናቁ። ምን ዘመድ ወይንስ ቤተሰብ ናችሁ? አያሌው ለእኔ ባለቤቴ ነው፣ እዮብ ደግሞ ልጄ ነው።
ስለተፈጠረው ነገር አዝናለሁ። ዋናው በህይወት መትረፋቸው ነው። ምን እያላችሁ ነው? ሶስቱም አብረው ነበሩ ማለት ነው? እንዴት ሊሆን ይችላል? ሽዮ ቤት ነው ያለው። እዮብዬ ልጄ እናቴ ልጄ እናቴ ተረፍክልኝ ልጄ ወይድሌ እናት ልጄ ሮዛ ካያሌው ጋር ከባለቤቴ ጋር እንዴት ሊሆን ይችላል? ሄዶ ምን ጉድጓድ ይገባል ይሉ ነበር አያቴ። ወይ ጉዴ! አሁን ምን ብዬ ነው የማወራው? እሱስ የራሱ ጉዳይ በኃጢአቱ ነው። ምንም የማያውቅ ልጄን እኮ ሊነጥቀኝ ነበረ። ኢዮቤ እኮ እንደ ሌሎች ህፃናት አይደለም። ቢከፋው ቢደሰት ምንም መናገር የማይችል በስንት ስቃይ ያሳደግኩት ልጄን እኮ ሊነጥቀኝ ነበረ። ይኸው ተረፈልሽ እኮ ምን ትፈልጊያለሽ? መትረፋቸውን አትይ። አባቱ በዝሙት አቅሉን ስቶ አይደለ እንደ መኪናውን የገለበጠው? ልጄን እኮ ሊነጥቀኝ ነበር። እንደዋዛ አስበው እስኪ። የሮዛ ቤተሰቦች እንደሚለግሳት ሰው እንፈልጋለን። እኔ ያለሁላት እናቴ ልጅ እሷ ትትረፍልኝ እንጂ ተረፈ። አንተ ምን ትሰራለህ? አይዞሽ እናናዬ፣ አስደነገጥኩሽ አይደል? ምን ሆነሃል? አትደንግጭ እናናዬ። እናትሽ ጠብቃት ብለውኝ ስለሄዱ ባዶ ቤት ምች ወይም መጋኛ እንዳይማታሽ እዚች ቁጭ ብዬ ስጠብቅሽ አደርኩ። እማዬ ተያዘው አባዬ እዮቤት። አይ እናናዬ፣ የእነሱን ነገር ተይኝ እስቲ። ልታለቅስ ነው እንዴ? ምን ሆነሃል? የመኪና አደጋ ደረሰባቸው። ምን? ሜሪቲ እንዳትቀሰቅሹ። አይዞሽ፣ ደህና ነው። እሺ አይዞሽ ሜሪዬ፣ ደህና ነው። እሺ እዮብዬ፣ ማዬ፣ ሜሮንዬ። አቤት ተናገርክልኝ። አባስ መኪናው ተገለበጠ። አይዞ ደህና ነው። ተመስገን አምላኬ፣ ልጄ እንደገና ወለድኩት። ሜሮንዬ፣ ዶክተር በቃ የእውነት ልጄ መናገር ቻለ ማለት ነው? እንደ አይነት ነገር ከሺዎች አንድ የሚከሰት ነው። ወደ አይምሮ መልእክት የሚወስደው ነርቭ በድንገት ተነቃቅቶ ስራ ጀምሯል ማለት ነው። በእውነት በጣም እድለኞች ናቸው። በጣም እግዚአብሔር ይመስገን። ለምን ሮዛ? መሲ፣ እኔ ሁሉ በደልሽን እያወቅሁ አውቄ የማደርገው ይመስልሻል? የት ተገናኛችሁ? የሆነ ናይት ክለብ ውስጥ ነው የተገናኘው። እኔም ማውቀው ሚስትም ልጆችም እንደሌሉት ነው። ተይው፣ የቤቴን አመላውቀዋለሁ። ተይው፣ አይዞሽ በቃ። አሁን ግን እንዴት ነው? እየተሻለሽ ነው? ደህና ነኝ። ምን ሆናለሁ ብለሽ ነው መሲ?
እባክሽ ይቅርታ አድርጊልኝ መሲ። ተይው በቃ ተይው ሮዚ፣ አይዞሽ። መሲ አይንሽን የማይበት ድፍረት የለኝም። ያን ሁሉ በደልና ግፍ ፈጽሜብሽ አንቺ ግን ሳትታክች እኔን ማስታመም ጀመርሽ። ይሄ ደግሞ የበለጠ አመመኝ። ስለዚህ ከልጆችሽ ጋር በሰላም ኑሪ። የኔ አይነቱ አሳፋሪ አባት ምንም አያደርግላችሁም። ይቅር በይኝ፣ ሄጃለሁ። እሺ መሰረት ደህና ነሽ? ደህና ነኝ። ወይ ኦሬዲ አንቺ አማርኛውን እንደ ጉድ እያቀላጠፍሽ አይደል እንዴ? አዎ ፈረንሳይ ብዙ አበሻ ጓደኞች ስላሉ አልከበደኝም። ቆይ አሁን እዚህ የመጣሽው ለመኖር ነው ወይስ? አዎ ስራ ገብቻለሁ። አስተርጓሚ ሆኜ እየሰራሁ ነው። ምክንያትሽ ግን እሱ ብቻ አልመሰለኝም። ዋና ምክንያቴ በፊት እንዳልኩሽ የመፍቅር ልጅ የሚኖረው እዚህ ነው እና ከእሱ ጋር ተጋብተን ልንኖር ነው። እውነትሽን ነው? እንዴት ደስ የሚል ነገር ነው የምትነግሪኝ። ስለዚህ ሀገራችንም እንድትመጪ ቋንቋውንም እንድትለምጂ ያደረገሽ ፍቅር ነው ማለት ነው? አዎ ፍቅር ከሁሉም ይበልጣል። ታድለሽ። ምን ነው መሲ ችግር አለ? ፍቅር ኖሮኝ የፈለገ መስዋዕትነት ብከፍል አይቆጨኝም ነበር። እንዴ አልገባኝም። ከበለሽ ፍቅር የለሽም? ባሌ ትቶኝ ሄዷል። ኖ ለምን? ታሪኩ ተፋታችሁ? ገና አልተፋታንም ግን እንዴ ለልጆቹ አታስቡም? በአንድ እጅ ማጨብጨብ ምን ዋጋ አለው? T'as trouvé une solution? Je voudrais bien. ስንት ሰዓት አለኝ እየተንከራተትኩ። የት ጋር ነው ያለኸው? አንቺ የቱ ጋር ነሽ? ዛክ እኔ አላምንም። ኦ ማይ ጋድ አንተ ፀጉርህን ተቆረጥክ? ደግሞ እንዴት እንዳማረብህ። ያ ምክርሽ ያሰማኛል። ግን አሁንም ትንሽ ትቀራለች። ከፈለኩ አሳድጓለሁ። ያ ሁሉ አመክሩ ወዘሰናይ ያዝኑ ይላል። ምን ሁሉም መርምሩ መልካሙን ያዙ ማለት ነው። ምንድነው? መልካም ልደት መሲ። ዛሬ ልደቴ ነው? አንተን እኮ ረስቼዋለሁ። በጣም አመሰግናለሁ። በእውነት በጣም አከብራለሁ። እኔ ደግሞ በጣም
በጣም እወድሻለሁ። እሺ መሲ፣ ስንት ጊዜ ልንገርህ እኔ አልሆንህም። በዛ ላይ ባሌ የሰራውን ስህተት ደግሜ እኔም በዝሙት መዘፈቅ አልፈልግም። አይ መሲ፣ ባልሽ እኮ ትቶሽ ሄዷል። ቢሆንም አላደርገውም። ደግሞ ገና አልተፋታንም። አንተ ንጹህ ወንድሜ ጓደኛዬ ነው መሆን ያለብህ። ዛክ አስበው እስኪ አንተ የራስህ የሆነ ገና አዲስ ህይወት ይጠብቃል። ብቻ ስለ ሁሉም ነገር በጣም አመሰግናለሁ። እሺ እንዳልሽው ግን ሁሌ በውስጤ እንዳለሽ እንዳትረሺው። ኦኬ? ያሳለፍነውን ጊዜ ደግሞ እንዲቀላል አይደለም። ኦኬ? እሺ አሁን ታዲያ ለምን ይከፋል? በቃ ተይው፣ እዚህ ላይ ብናቆም ይሻላል። ያ ለምን ዛክ? ቆይ ይኸውልህ ስማኝ ዛክ አባቢ በቃኝ በጣም ይናፍቃል አይደል? ድሮ 4 ነበር፣ አሁን 3 ሆነናል። አባታችሁ ናፈቃችሁ? በጣም እርሚያታሰ ውነት እርሚያልፈተ ረበት የማይጨክን ገላ ሞት የሌለበት ነጋ ጠባ መውደድ የሚቀልድበት ስንቱ ነው እንደኔ ቀልቡ የራቀበት ስንቱ ነው እንደኔ ቀልቡ የራቀበት አባ ወደ ቤታችን እንሂድ። እሺ ልጅ አባ ናፈቀን።